ሰላም ሰላም እንኳን ደህና መጣችሁ አህለን ወሳህለን። እናም ሴትዮዋ አሳፍርሻለሁ ስትለኝ የሆነ እቃ ነበራትና ውሰጂው እንድላት ነው የደወልኩላት እንጂ እኔ ምንም አላልኳትም የሚል ስሪልኝ ውዴ። كان عندها غرض عندي كان عندها غرض عندي እኔ ጋር እቃ ነበራት ማለት ነው። ካን ነበር عندها አላት ካን عندها ማለት ደግሞ ነበራት ማለት ነው። غرض ማለት እቃ ማለት ነው። عندي እኔ ጋር ወይም አለኝ ወይም አለብኝ ለማለትም ይሆናል። بس دقيت عليها عشان تاخذه بس دقيت عليها عشان تاخذه ብቻ እንድትወስደው ነው የደወልኩላት ማለት ነው። ይሄ በስ በቃ ወይም ብቻ ማለት ይሆናል። ደጌት ደወልኩ፣ ዓለይሃ ለሷ፣ ወንድ ከሆነ ዓሌህ እንላለን። ብዙ ሰዎች ከሆኑ ደግሞ ዓሌይሁም ነው የምንለው። ደጌት ዓሌይሃ ደወልኩላት፣ ደጌት ዓሌህ ደወልኩለት፣ ደጌት ዓሌይሁም ደወልኩላቸው። ዓሻን ምክንያቱም፣ ታእኽዘ ትወስደዋለች። ወንድ ከሆነ ያኽዘ ይባላል። ብዙ ሰዎች ከሆኑ ደግሞ ያኽዙህ ይባላል። ዓሻን ታኽዘ ማለት እንድትወስደው ማለት ነው። ማ ቁልት ለሃ ሸይጣኒ ማ ቁልት ለሃ ሸይጣኒ ሌላ ምንም ያልኳት ነገር የለም ማለት ነው። ማ ቁልት አላልኩም፣ ለሃ ለሷ፣ ማ ቁልት ለሃ አላልኳትም። ወንድ ከሆነ ማ ቁልት ለህ እንላለን። ብዙ ሰዎች ከሆኑ ደግሞ ማ ቁልት ለሁም ነው የምንለው። ሸይ ነገር ወይም ምንም ነገር ማለት ነው። ታኒ ሌላ፣ ሸይ ታኒ ማለት ደግሞ ሌላ ነገር ማለት ነው። ይሄ ጥያቄ ደግሞ እና ያ ቢንተል ሐላል ማለት ይላል። ያ ቢንተል ሐላል ማለት የሐላል ልጅ ማለት ነው። ይሄ ለሴት ነው። ለወንድ ሲሆን ደግሞ ያ ኢብነል ሐላል ወይም ያ ወልደል ሐላል ነው የሚባለው። በቀን ተቀን አባባል ወይም ትርጉም ስነ ምግባር ያለው ሰው የጨዋ ልጅ እንደማለት ነው። ሐላል ማለት ቀጥተኛ ትርጉሙ ምን እንደሆነ ትንሽ ላብራራላችሁ እሞክራለሁ። እዚህ ሐላል ማለት በእስልምና ሕግ በሸሪዓ የተፈቀደ ነገር ማለት ነው። ጋብቻ ሊሆን ይችላል፣ ምግቦች ሊሆን ይችላሉ፣ ንጹህ ስራ ሊሆን ይችላል፣ በጥሩ ስነ ምግባር በቅንነት የተገኘ ገንዘብ እናም ሌሎችም ነገሮች ናቸው ሐላል የሚባሉት። ስለዚህ ሐላል ማለት ጥሩ ወይም የተፈቀደ ነገር ነው። የዚህ ተቃራኒው ደግሞ ሐራም ነው። ይሄ የተከለከለ ነገር ማለት ነው። ስለዚህ አንድ ሰው መጥቶ ያ ቢንተል ሐላል ወይም ያ ወልደል ሐላል ወይም ያ ኢብነል ሐላል ሲለን ስሜቱ ቆንጆ ነው። ሰላም እህቴ፣ አታስፈራራኝ፣ አቅሜ የሚችለውን እሰራለሁ ለማለት ስሪልኝ የኔ ውድ። ላ ተሀድድኒ፣ ላ ተሀድድኒ አታስፈራራኝ ማለት ነው። ሌሽ ተሀድድኒ፣ ሌሽ ተሀድድኒ ለምን ታስፈራራኛለህ? ሌሽ ለምን፣ ተሀድድኒ ታስፈራራኛለህ። በሰዊ እሊ አቅደር አሌህ፣ በሰዊ እሊ አቅደር አሌህ የምችለውን ያህል አደርጋለሁ ወይም የምችለውን ያህል እሰራለሁ ማለት ነው። በሰዊ አደርጋለሁ ወይም እሰራለሁ። እሊ አቅደር የምችለውን፣ አቅደር ማለት እችላለሁ ማለት ነው። አቅደር አሌህ ማለት ደግሞ እችለዋለሁ ወይም የምችለውን ወይም አቅሜ የሚፈቅደውን ማለት ነው። ትንሽ ለየት ባለ ሁኔታ ማቅደር አሽተገል ኢላ እሊ አቅደር አሌህ ማለትም እንችላለን። ማቅደር አሽተገል ኢላ እሊ አቅደር አሌህ ከአቅሜ በላይ መስራት አልችልም ማለት ነው። ማቅደር አልችልም፣ አሽተገል እሰራለሁ። ማቅደር አሽተገል ማለት ደግሞ መስራት አልችልም ማለት ነው። ኢላ ማለት እንጂ ወይንም ካልሆነ በስተቀር እንደማለት ነው። እሊ ማለት ደግሞ የሆነውን ወይም የሚለውን የሚደረገውን እንደማለት ነው። አቅደር አሌህ የምችለውን። የኔ ቅመም የልብስ ማሽን ተበላሽቶ አሰሪው ማለት። አልገሳላ ኸርባና ወተሕታጅ ተስሊሕ። አልገሳላ ኸርባና ወተሕታጅ ተስሊሕ
وينم الغسالة عطلانة وتحتاج تصليح. الغسالة عطلانة وتحتاج تصليح ይሄ ማለት ሁለቱም አባባል የልብስ ማጠቢያ ማሽኑ ተበላሽቷልና ጥገና ያስፈልገዋል ማለት ነው። አልገሳላ ወይም ገሳላ የልብስ ማጠቢያ ማሽን ነው። ኸርባና ወይም አጥላና ተበላሽታለች ማለት ነው። ለምንድን ነው ተበላሽታለች የምንለው? ማሽኑ ይሄ የልብስ ማጠቢያ ማሽን በሴትነት ጾታ ስለሚገለጽ ነው በአረብኛ። በወንድነት ጾታ የሚገለጹ ነገሮችን ኸርባን ወይም አጥላን እንላቸዋለን። ትሕታጅ ማለት ያስፈልጋታል ማለት ነው። ምክንያቱም ገሳላ ብለናል፣ በሴትነት ጾታ ትታወቃለች፣ ያስፈልጋታል ነው የምንለው። ማሽኗ መጠገን ያስፈልጋታል። በወንድነት ጾታ የሚገለጹ ነገሮችን ይሕታጅ ነው የምንለው። ይሕታጅ ተስሊሕ ማለት ጥገና ነው። ለው ሰመሕቲ አልገሳላ ዓጥላና ሙምኪን ትጂቢ ፈኒ ይሰላሓ። ይሄ ደግሞ ሌላ ትንሽ ለየት ያለ አባባል ነው። ለው ሰመሕቲ አልገሳላ ዓጥላና ሙምኪን ትጂቢ ፈኒ ይሰላሓ። እባክሽን ማሽኗ ተበላሽታለች፣ ቴክኒሻን አስመጥተሽ ብታስጠግኛትስ ወይንም ልታስጠግኛት ትችያለሽ ወይ ማለት ነው። ለው ሰማሕቲ እባክሽ። ወንድ ከሆነ ለው ሰማሕት እንላለን። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ ነው የምንለው። አልገሳላ ወይም ገሳላ ቀደም ብዬ እንዳልኩት የልብስ ማጠቢያ ማሽን ነው። ዓጥላና ተበላሽታለች። ገሳላዋ በሴትነት ጾታ ስለምትታወቅ፣ በወንድነት ጾታ የሚታወቅ ነገር ዓጥላን ነው የሚባለው፣ ተበላሽቷል ለማለት። ሙምኪን ይቻላል፣ ትጂቢ ታመጫለሽ። ሙምኪን ትጂቢ ማለት ደግሞ ማምጣት ትችያለሽ ማለት ነው። ፈኒ ቴክኒሽያን ነው እኛ ባለሙያ የምንለው። የሰላሓ ይጠግናት ወይም ይጠግናታል ማለት ነው። ሆምወርክ غرض دقيت عليها عشان تاخذه شي تاني. يا بنت الحلال، يا ولد الحلال، يا ابن الحلال، لا تهددني. الغسالة ويم غسالة تصليح خربانة عطلانة فني ሙምኪን። ስለተከታተላችሁኝ አመሰግናለሁ። የዛሬው ትምህርታችን በዚህ ያበቃል። ጥያቄዎቻችሁን ላኩ፣ በተቻለኝ መጠን እመልስላችኋለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ደህና ሁኑ ከማለቴ በፊት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ጨምሩበት። ማዕሰላማ። ደህና ሁኑ። እወዳችኋለሁ።